ራስን መካድ ማለት በፍጹም ሁለንተና እግዚአብሔርን መተማመን ማለት ነው። በፍጹም ሁለንተና እግዚአብሔርን መተማመን ማለት ነው። ጉልበት አለ፣ ዕውቀት አለ፣ ገንዘብ አለ። አንተ ግን የእምነትህ መሰረት ዕውቀትህም ጉልበትህም ገንዘብህም ሳይሆን ጌታ ሲሆን ማለት ነው። የእምነትህ መሰረት፣ የህይወትህ መሰረት፣ ያንተነትህ መሰረት፣ ዋና የእምነትህ መሰረት እግዚአብሔርን ማድረግ ማለት ነው። ራስን መካድ ማለት ወዳጆቼ የሌለ ጉዳይማ የለም። ራስን መካድ ማለት የሌለ ጉዳይ ላይ እግዚአብሔርን ማመን ማለት አይደለም። ራስን መካድ ማለት ራስን ትክክዳሃል ማለት በሌለ ነገር ላይ በእግዚአብሔር ላይ ትታመናለህ ማለት አይደለም። የሌለ ነገርማ የለህም። ብትታመንም ባትታመንም ምን ታመጣለህ? የለህማ። ራስን መካድ ማለት ባለህ ነገር ላይ ጉልበት አለ፣ ዕውቀት አለ፣ ገንዘብ አለ፣ ቤተሰብ አለ፣ ብዙ ነገር አለ። ራስን ትክዳለህ ማለት በሌለ ነገር ላይ በእግዚአብሔር ትታመናለህ ማለት ሳይሆን ባለህ ነገር ላይ ሳይሆን እምነትን የምትጥለው ያለህ ነገር እንዳለ እያለ አንተ ግን ባለህ ነገር ላይ ሳይሆን በእግዚአብሔር ላይ ስትደገፍ በእግዚአብሔር ላይ ስትታመን እምነትን በእግዚአብሔር ላይ ስታደርግ ማለት ነው ራስን መካድ ማለት። ለዚህ ነው ለደቀ መዛሙርቶቹ ጌታ ሲነግራቸው ሊከተለኝ የሚወድ አለ ራሱን ይካድ ብሎ ሲላቸው በሙሉ ሁለንተናው በኔ ይተማመን ማለት ነው። ምክንያቱም እየተከተሉት ያሉት እሱ ወፍ እንኳን ጎጆ አላት፣ ቀበሮ ጉድጓድ አላት። ሲያዩት ከሸበጥና ከቀሚስ በስተቀር ምንም የለውም። ምስኪን ነው ሲያዩት። እና ምናልባት ነገን ስታስቡ፣ መኖርን ስታስቡ፣ ሁኔታን ስታስቡ ስጋት እንዳይገባችሁ 100% እምነታችሁ በኔ ላይ ነው መሆን ያለበት። ትናንትና ትታችሁት የመጣችሁት ነገር ሊቆጫችሁ አይገባም፣ ሊያሳስባችሁ አይገባም። ነገር ሊመጣ ያለው ነገር ሙሉ በሙሉ እምነታችሁን በኔ ላይ አድርጉ ማለት ነው። ሰው ስለሌለው ነገር በእግዚአብሔር ማመን አይከብደውም። የለውማ የሌለው ነገር ይሰጠኛል ብሎ ሊያምን ይችላል። የሌለውን ነገር እጁ ያልገባውን ነገር እግዚአብሔር ሊያደርግልኝ ይችላል ብሎ ሊያምን ይችላል። ራስን መካድ ማለት ግን የሌለህን ነገር አገኘዋለሁ ብለህ በእግዚአብሔር ላይ ማመን ሳይሆን ባለህ ጉዳይ ላይ ሳይሆን በእግዚአብሔር ላይ ልብህን መጣል፣ ራስን መጣል፣ በእግዚአብሔር ላይ መቆም መቻል ማለት ነው ራስን መካድ ማለት። ራስን መካድ ማለት ምንም ነገር ልታረግ በምትችልበት ሁኔታ ውስጥ ምንም ነገር ልታረግ እንደማትችል አርገ ራስን ስትቆጥር ማለት ነው ራስን መካድ ማለት። ለምሳሌ ገንዘብ አለ ወተህ ልትገዛ እንደምትችል ታውቃለህ። ጉልበት አለ መተህ ልጥለው እንደምትችል ታውቃለህ። ብዙ ዕውቀት አለ አንዳች ነገር በዕውቀት ተጠቅመህ ልታረግ እንደምትችል ታስባለህ። ግን የሚገርምህ ገንዘቡ እያለ ለመግዛት ስታስብ አንተ በገንዘቡ ሳይሆን ስለ ፍቃዱ ሁሉም በሚያደርግ ስለ ፍቃዱ ሁሉም ባደረገ እግዚአብሔር ካልፈቀደ ደስ ያለው ተድላን የቀመሰ የበላስ ማን ነው እንደሚል መጽሐፍ። ምንም ነገር ልታረግ ስትችል ምንም ነገር ልታረግ እንደማትችል አርገ ራስን ስትቆጥር ማለት ነው። እሺ 400 ብር ኪስ አለ 400 ብር ኪስ አለ 400 ብር ኪስ ይዘህ እና በርገር ለመብላት ፈልግ። አሁን ለዚህ ጉዳይ ምን መጸለይ ያስፈልገዋል ልትል ትችላለህ። በቀጥታ ወጥተህ ሄደህ በ400 ብር ከፍለ በርገሩ ልትገዛው እንደምትችል እርግጠኛ ስለሆንክ ሄደ በርገር አምጡ ብለህ ልትሰጥ ትችላለህ። አሁን ዋና ጉዳይ ምንድን ማለት ነው? ራስን መካድ ማለት ምንም ነገር ማድረግ ስትችል ምንም ነገር ልታረግ እንደማትችል አርገ ራስን መቁጠር ማለት ነው። 400 ብር አለኝ ጌታ ሆይ አንተ ስትገዛልኝ ነው፣ ግን እኔ በርገሩ ልገዛ ምችል ልታረግልኝ የምትችለው አንተ ነህ። እኔ በህይወቴ እኔ በአቅሜ እኔ በእውቀቴ የማደርገው አንዳች ነገር የለም። ብራዘር አንተ ምንም ነገር ልታረግ ስትችል ምንም ነገር ልታረግ እንደማትችል አርገ ራስን ስትቆጥር እያለ እንደሌለ እየቻልክ እንደማትችል አርገ ራስን ስትቆጥር አሁን ባንተ ጫማ ውስጥ ሰማይ ይገባል። ባንተ ልክ ሳይሆን በሱ ልክ ነገር ወደ አንተ መለቀቅ ይጀምራል። አሜን ይባላል። በሙሉ ሁለንተና በእግዚአብሔር ላይ መታመን ማለት ነው። በሙሉ ሁለንተና አሁን በተቀመጥከው ወንበር ላይ ታምናል። ታውቃለህ አይጥነኝም ብለህ ታምናል። አልወድቅም ብለህ ታምናል። ይሄን ወንበር የሰራውን አታውቀውም፣ ግን በወንበሩ ታምናል። አንድ ነገር እነግርሃለሁ፣ ምድርን የሰራ ሰማይን የዘረጋ በዘመናት ያልደከመ የማይተው አምላክ አለ። አሜን ይባላል። ሁሉን ነገር ለእግዚአብሔር አሳልፎ መስጠት ማለት ነው። ሁሉን ነገር 100% ራስን መካድ ማለት በሁለንተና በእግዚአብሔር መታመን ማለት ነው። እስቲ አሜን በሉ። ጻፉ ምጽፉ ሰዎች ራስን መካድ ማለት 100% በክርስቶስ መታመን ማለት
100% በክርስቶስ ላይ መደገፍ ማለት ነው። ሳትሸራርፍ በኢየሱስ ላይ መደገፍ ማለት ነው። ነገን ስታስብ እርግጠኛ ነህ እንደምትኖር፣ ወጥተህ እንደምትገባ፣ ሰርተህ እንደምትገባ፣ ነገሮች በፊት እግዚአብሔር ገበታን እንደሚያዘጋጅልህ እርግጠኛ ነህ። 100% በኢየሱስ ላይ መደገፍ ማለት ነው። 100% እኖራለሁ ስትል በሱ፣ እወጣለሁ ስትል በሱ፣ እገባለሁ ስትል በሱ፣ ይከናወንልኛል ስትል በሱ። መጽሐፍ እንደዚህ አለ፣ በሰው የሚታመን ሥጋ ለባሹን መታመኛው ያደረገ የተረገመ ነው አለ። በእግዚአብሔር የሚታመን ግን እሱ ብሩክ ነው አለ። በድርቅ ዘመን አለ ያፈራል አለ። ፍሬያማነቱ አይቋረጥም አለ። ወይኔ ሙቀት በመጣ ጊዜ አይዘጋም አለ። እስቲ እመነኝ በደንብ አድርግና አሜን በል። በእግዚአብሔር የሚታመን ሰው እነግርሃለሁ፣ ፕሮዳክቲቪቲው ፍሬያማነቱ ሲዝናል አይደለም። ክረምት፣ በጋ፣ ጠዋትና ማታ በጨለማዩ በብርሃን እያፈራ ይቀጥላል። በደንብ ጩሁና አሜን በል። እና በእግዚአብሔር መታመን በሁሉም ሁለንተና በእግዚአብሔር መታመን ማለት እንዴ ደሞዝህ 20 ሺህ ብር እንደሆነ ታውቃለህ። የቤት ኪራይ 12 ሺህ ብር ሊሆን ይችላል። ደሞዝህን አስበህ ቤት ኪራይን እንደምትከፍል አለመቁጠር ማለት ነው። አካውንት መቀየር ማለት ነው። ራስን መካድ ማለት አካውንት መቀየር ማለት ነው። ከሰማይ መሰርሰር ማለት ነው። ያንተን ቁጭ አድርገህ የእግዚአብሔርን ትዘረዝረዋለህ ማለት ነው። የሰማኝ ሰው ካል የራስህን ትተህ የሰማይን ኢኮኖሚ መጠቀም ማለት ነው። 100% በእኔ ተማመን ማለት ነው። 100% አሁን እግዚአብሔር ዛሬ ማለዳ እየነገራችሁ ያለው ነገር እንደዚህ ነው። ምንም ነገር ሊመጣ ይችላል። 100% እርግጠኛ እንድትሆኑ እግዚአብሔር ይፈልጋል። ማዕበሉን ታልፉታላችሁ። ድምፅ መስማት እፈልጋለሁ። አሜን በሉ። ማዕበሉን ታልፉታላችሁ። ወጀቡን ትሻገሩታላችሁ። አይሆንም የተባለ ነገር ይሆናል። 100% በኢየሱስ መደገፍ ማለት ነው። ህይወቴ የሽርክና ማህበር አይደለም ብለህ ጻፍ። እኔና ጌታ የመሰረትነው ፒኤልሲ አይደለም። 100% ኦነርሺፑ የሱ ነው። 100% ባለቤቱ እሱ ነው። እነግራለሁ። ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚል አበሻ ልክ እንደዛ አንተን የነካ ሰማይን ይነካል። ይቀርባል። በአንተ ላይ የተነሳ በእግዚአብሔር ላይ ይነሳል። እግዚአብሔር ምስክር፣ ታላቅ ነገር በህይወታችሁ ይሆናል። 100% ሊከተለኝ የሚወዳት ራሱን ማኖ ዛሬ ጠዋትን ለማንጋት የተጨነቀ ይሄን ማለዳ ለማየት የተጨነቀ ማን? የገባውን ፀሐይ ማውጣት የሱ ስራ፣ የከፈተውንም ጉሮሮ መዝጋት የሱ ስራ፣ ያቆመውን ቤት ማድመቅ የሱ ስራ፣ ያመጣውን ልጆቼን ማሳደግ የሱ ስራ። ማንታ ካቻታ ልጆቼ ከመልካም ነገር ሳይጎሉ በጌታ በኢየሱስ ስም በሞገስ ያድጋሉ። ማን ነው በራሱ እጅ ጠፍጥፎ ልጅ የተቀበለ? ማን ነው በራሱ እጅ አስቦ ልጅ የተቀበለ? ማን ነው? አንተ ልጆችን ካላመጣ የሰራቸው እሱ 100% ኃላፊነቱን ወስዶ ነው የሰራቸው። ዛሬ እግዚአብሔር እንደዚህ ይላል፣ ስለ ልጆች 100% እመነኝ፣ ስለ ቤት 100% እመነኝ፣ ስለ ህይወት 100% እመነኝ። እግዚአብሔር ሲያደርስ እንጂ ሲያስገባ እንጂ ማንን መንገድ ላይ ሲጥል አይተህ ታውቃለህ? ማንን ሲተው አይተህ ታውቃለህ? በማን ላይ ፊቱን ሲያዞር ጀርባ ሲሰጥ አይተህ ታውቃለህ? በማን ላይ? ስማ እግዚአብሔር 100% እንደምታምነው የሚታወቀው በሌለ ነገር ላይ ሳይሆን ባለ ነገር ላይ። በሌለ ነገር ላይ አይደለም፣ ባለ ነገር ላይ ነው። እግዚአብሔር 100% እንደምታምነው የሚታወቀው 100% ታምነዋለህ? አዎ አምነዋለሁ። ምን ሊያደርግልህ? እንዲህ ሊያደርግልኝ፣ እንዲህ ሊሰጠኝ? ኖ ስለሌለ ነገር ምን አማራጭ አለ? ከማመን ውጪ ምን አማራጭ አለ? እግዚአብሔርን ማመን የሚታወቀው በሌለ ነገር ላይ ሳይሆን ባለህ ነገር ላይ። ያለ ነገርህን መቆሚያ ሳታደርገው፣ ያለ ነገርህን የህይወት መሰረት ሳታደርገው፣ መመኪያ መታመኛ ሳታደርገው። ኢየሱስ ጌታ። ጻፉ እንደዚህ ብላችሁ፣ እግዚአብሔርን መታመኛ ማድረግ ዜግነትህን ማድረግ ማለት ነው።
እግዚአብሔርን ዜግነትን፣ ዘርህን፣ ያደጋ ጊዜ ተጠሪህን እግዚአብሔር ማድረግ ማለት ነው። ያደጋ ጊዜ ተጠሪ እሱን እግዚአብሔርን ስታደርገው ማለት ነው። ስታደርገው ማለት ከተፍ ይላል የኔ ጌታ። ያደጋ ጊዜ ተጠሪ ስማ፣ መጽሐፍ ደግሞ ሲናገር እንደዚህ ያለ አሁን ራስ መካን ማለት በሙሉ ሁለንተና በእግዚአብሔር መታመን ማለት ነው ካልኩ፣ መጽሐፍ ደግሞ ሲናገር እንደዚህ ያለ በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቋልና አጋርደዋለሁ። ይፈልጉታል ግን አያገኙትም፣ ሲያምራቸው ይቀራል። እያዩት ይወጣል፣ እያዩት ይገባል፣ እያዩት ይከብራል፣ ከፍ ከፍ ይላል። ለምን? መታመኛውን እግዚአብሔር ስላደረገ አሜን ይባላል። በእኔ ተማምኗል፣ አስጥለዋለሁ፣ ፕሮቴክት አደርገዋለሁ፣ ስሜን አውቋል፣ ጋርደዋለሁ፣ ፕሮቴክሽን ሰጠዋለሁ። አንዳንድ ሰው በጣም ሲቸገር ምናምን ስታወሩት የሆነ ነገር ስትሉት እንደዚህ ይላል፣ ለኔ ተወሱን ይላል። እግዚአብሔርን ማመን ማለት ለእግዚአብሔር ነገሮችን መተው ማለት ነው። ሰጠኸው ለሱ። እግዚአብሔር ምስክሬ ነው። መድኃኔዓለምን አውቀዋለሁ። ጠላቶቼ ሲዘበዝቡኝ እንዴት እንደሚያረጋቸው ሲይዛቸው ይተዋቸዋል። ይሰማኝ እኔን ጠላቶቼን ሲይዛቸው ይተዋቸዋል፣ ስተዋቸው ይይዛቸዋል። ለምን ሲባል ስለ አንድ ነገር ሁለት ሰው አያወራም። አንተ ካወራ ሰማይ ዝም ይላል፣ አንተ ዝም ካልክ ሰማይ ያወራል። ስለዚህ ማድረግ ያለብን ምንድነው? አንተ ዝም ብለህ በሰማይ ማስያዝ ነው ያለብን። የሰማኝ ካል ከዛ መድኃኔዓለም እንደ መረብ ኳስ ያደርግልሃል። በቃ አላየም? መረብ ኳስ ይቀባበሉታል። ከዛስ አንደኛው ከፍ አድርጎ ይሰጣል፣ ይደፍቀዋል። ድብን ያ ኢየሱስ ጌታ። አንተ ምንድነው የምታደርግ? ራስን መካል ማለት ሁለንተና በእግዚአብሔር ላይ መታመን ማለት ለመድኃኔዓለም አድርገህ ታቀብለዋል። መድኃኔዓለም ራሱ ከፈለገ እዚህ መስቀል አደባባይ ላይ ይደፍቅና እያነሳ ድባ እያነሳ ነው ማለት ድባ። በነገራችን ላይ እግዚአብሔር የመጨረሻ ሊባርካችሁ ሲፈልግ የሚያደርገው ጠላታችሁን አይደለም የሚያጠፋው፣ ጠላታችሁን አይደለም የሚመታው፣ ዝም ብሎ ለእናንተ ነው የሚሰጣችሁ። ጠላት የመጨረሻ ሲቀጣ የሚቀጣው ደርቆ አይደለም፣ እግዚአብሔር አድርቆ አይደለም የሚቀጣው፣ አንተን አለምልሞ ያሳየዋል። አለምልሞ ያሳየዋል። ይድፋው ብሎ ይረግማል። መድኃኔዓለም እንዲህ እርግማናችን ሁሉ ተስማማው ነው። ዝም ብለህ ኢየሱስ ጌታ ነው። ራስን መካድ ማለት በቃ ራስን መጣል አይደለም። ራስን እንዳጥል ለማን ደስ ይበለው ብለን ነው ራስን መጣል እና ሙሉ በሙሉ በእግዚአብሔር መታመን ማለት ነው። ሁለተኛ ራስን መካድ ምን ማለት ነው? ሁለተኛው ራስን መካድ ማለት የራስን ጽድቅ አለመቁጠር ማለት ነው። ያንተን ጽድቅ እየቆጠርክ ጌታን መከተል አትችልም። እና ራስን መካድ ማለት አሉኝ የምትላቸው መልካም ነገሮች እንደሌሉ አድርገህ መቁጠር ማለት ነው። አሉኝ የምትላቸው መልካም ነገሮች እንደሌሉ አድርገህ መቁጠር ማለት ነው። ትዝ ካላችሁ ጌታ ኢየሱስ ሌሎችን ስለሚንቁ ፈሪሳውያን ለመናገር ፈልጎ ሁለት ሰዎች ጸሎት ሊጸልዩ ወደ መቅደስ ወጥተዋል። እና አንደኛው ሰውዬ ቀራጭና ፈሪሳዊ ነበሩ አለ ጌታ። እና ያ ፈሪሳዊ ምን አለ? በሳምንት 2 ጾማለሁ፣ አስራቴን እሰጣለሁ አለ። እና ሰውየው በእግዚአብሔር ፊት የሚቆመው ያለው መልካም ነገር እየቆጠረ ነው። አስራቴን እሰጣለሁ፣ ጾማለሁ፣ በቃ ጸልያለሁ፣ እንደዚህኛው ቀራጭ ስላላረከኝ አመሰግናለሁ። ሰው ራሱን ይክዳል ማለት ያለው መልካም ነገር አይቆጥርም ማለት ነው። ለጌታ ያልሆንኩት ምን አለ አይልም። ለሰው ያልሆንኩት ምን አለ አይልም። ምን ሆንክ ለጌታ? ተርብ ያለው ካልክ መራብ ብቻ ሳይሆን በተራባ አንበሳ የተበሉ ሰዎች አሉ። ራስን መካድ ማለት የራስን መልካም ነገር አለመቁጠር ማለት ነው። ጽድቅን አለመቁጠር ማለት ነው። ወዳጄ ካንተ በላይ ጸልየው፣ ካንተ በላይ ጾመው፣ ካንተ በላይ ብዙ ነገር አድርገው አንተ ያልሆንከውን የሆንከውን መሆን ያቃታቸው በጣም ብዙ አሉ። እና ሰው ራሱን
ይክዳል ማለት የራሱን ጽድቁን መልካም ነገሩን አይቆጥርም ማለት ነው። መልካም ነገሩን አይቆጥርም ማለት ነው። በጎ ነገሩን አይቆጥርም ማለት ነው። አጋጥሟቸው አቅም እንደዚህ አይነት ነገር ሰዎች እንደዛ ያደርጋሉ እኮ። ልክ ስትጣሉ ጠብቀው እኔ ለሷ ያልሆንኩት ምን ነገር አለ ይላል። ከዛ መቁጠር ነው የሚጀምሩት። የወለደች ጊዜ አርሼ እንዲያርግ ዳብሼ ጠይቄ በዚህ ገብቼ እንዲያርግ እንዲሆኑ በዚህ ገብቶ ምናምን ባልክ ቁጥር እየተጣፋ ነው የሚሄደው። ባይዘው ይጠፋል። የራስን ስር ካለ መቁጠር ማለት አሁን ቸርች ውስጥም እኮ ሰዎች አሉ ልክ የሆነ የደበራቸው ቀን እጃቸውን ያወጣ እኔ ለዚህ ቤተ ክርስቲያን ምን ያልሆንኩት ነገር አለ? ምን ሆንክ? ልጅነቴን ሰጥቼ ማን ነው ሽምግልናውን የሰጠው? ማን ነው ሽምግልናውን የሰጠው? የራስን ጽድቅ አለመቁጠር ማለት ነው። አጨረም ክዳል እኮ በቃ ራስን ክዳ። አለኝ የምትለው ሁሉ የለኝ ብላል። ያለኝ ኢየሱስ ነው ብላል። ያለኝ ኢየሱስ ነው ብላል። ምንም መልካም ነገር የለኝም ብላል። ጌታ ነው ያለኝ ብላል። ራስን መካድ ማለት ነው። ለምሳሌ እንቁጠር ካሉ ብዙ የሚቆጥሩት ነገር አላቸው። እነ ጴጥሮስ እንቁጠር ካሉ እንደውም ተዚህ ካለች ከሆነ አንድ ቦታ እንዲህ ብለዋል፣ እኛ ሁሉ ተከተልን። ታዲያ መጨረሻችን ምንድን ነው አሉት። ሁሉ ነው ተከተልን። በነገራችን ላይ ታንኳቸውን ጥለው መጡ ሲባል ታንኳ ሲባል አሁን ሐዋሳ አሳ የሚያሰግሩበት እንዳይመስልን። በዛ ጊዜ ታንኳ ያለው ሰው ማለት ኤሮትራከር ያለው ማለት አስመጭና ላኪ በለው። አሁን ባልማታዊ ባላብት ነው። ምን ነው ፎቁን ጥቶ የመጣ እኮ ነው። እዛ ቀላል ሰው አይደለም። ዮሐንስ የሚባለው ሰው እኮ ቤተ መንግስት ያውቀዋል። ጴጥሮስን ወደ ቤተ መንግስት ያስገባው ዮሐንስ ነው ብያቸዋል። በቤተ መንግስት የሚታወቁ አሳ ሰፕላይሮች ናቸው። ቀላል ሰዎች አይደል፣ ትልልቅ ሰዎች ናቸው። ግን ጌታ እንደዚህ ያለ እኔንም እየተከተልክ ጽድቅንም እየቆጠርክ እንዴት ትችለዋል? አንዳንድ ሰዎች እንደዛ አይነት ሐሳብ አላቸው። ለጌው ጌታን ብዬ ከሰው ድርድር ወጥቼ ጌታን ብዬ ሶስተኛ ራስን መካድ ማለት ለራስ ሳይሆን ለሌሎች መኖር ማለት ነው። ጻፉ። ራስን መካድ ማለት ለራስ ሳይሆን ለሌሎች መኖር ማለት ነው። ጌታ ኢየሱስ ከአብ ጋር የነበረውን መስተካከል እንደ መቀማት ሳይቆጥር ያለ ልክ ስቅስቅ አለ። ወዳጆቼ በጣም ቤስት ዲፊኒሽን ልንገራችሁ ራስን ስለመካድ የሀገሬ ልጆች። ራስን መካድ ማለት እግዚአብሔርን አንደኛ፣ ወንድምን ሁለተኛ፣ ራስን መጨረሻ ማድረግ ነው። ሶስተኛ አላልኩም። መጨረሻ ማድረግ ነው። ሶስተኛ አላልኩም። ቦታ ልንቀያየር ስለምትችል ሶስተኛ ላይ ካለ ሁለተኛውን ቆይ ትንሽ ልጠፈው ብለ ራሱን የካደ ሰው ማለት ጌታውን አንደኛ ያደረገ ሰው ማለት ነው። ይሁን ነኝ በየትኛውም ጉዳይ ፕራዮሪቲ ጌታውን ያደረገ ማለት ነው። ወንድሙን የሚያስቀድም ማለት ነው። ራሱን የካደ ሰው ማለት በየትኛውም ጉዳይ እውነት እናውራ ብለን ካልናሁን ቸርች የምትመጡት ለቅሶ ከሌላ አይደለም እንዴ? ቸርች የምትመጡት ምንም ኬስ ከሌላችሁ አይደል እንዴ? የሆነ ማህበራዊ ጉዳይ ከሌላችሁ ጂም ምናምን ከሌላችሁ የሆነ ሻይ ቡና እራት ዲነር ከሌላችሁ ምናምን ነው የምትመጡት እኮ ቃል ለመስማት ለመማር ከጌታ ጋር ፌሎሺፕ ለማድረግ። ራሱን የካደ ሰው ማለት ጌታውን ፕራዮሪቲ ያደረገ ቅድሚያ ያደረገ ሲቀጥል ወንድሙን ያደረገ ሰው ማለት ነው። ራሱን የካደ ማለት እኔ በጣም ነው የምገረመው። በነገራችን ላይ ፕሪንሲፕል እንደሆነ የምታውቁት ግራቪቲ እንደሆነ የምታውቁት ልክ ሙስሊሞቹን አይታችሁ ከሆነ በጣም ነው በሙስሊሞቹ የምገረመው። ጁማ ነው፣ ቀልድ የለም። አለቀ። ሱቁ ላይ ይዘጋ ይችላል። አቤት እኔ ያደኩበት ከተማ አሊ ጣሂር የሚባል አለ። አሊ ይባላል። ሶማሌዎች ናቸው። በሶላት ሰዓት ሄደህ በሩን ብትመታ ዞራይ ብሩን ይዘው ትችላለህ። ቴምር ነው እኔ የሚያስኬደኝ ነበር። ቴምር ልትበላ ትችላለህ። አሊ እየሰገደ የሚሰግድባትን ሰዓት ሶላት ሰዓት ታውቃለች። እንሄዳለን፣ ታንኳኳለ። አሊ እየሰገደ ገበያ ይሄድብኛል አይልም። አሊ ቆይ ይችል ሽጥና ምናም ብሎ እንደዚህ ምናም ብሎ ሸጦ ምናም አይመለስም።
ያ አንተም አንኳኳ ከፈለክ 10,000 ብር ግዛ ምናምን የራስ ጉዳይ ነው። ከሶላት በኋላ ነው የሚያናግርህ። ፕራዮሪቲውን የዳናችሁበትን እውነት ጌታችሁን ፕራዮሪቲያችሁ ማድረግ ቅድሚያ መስጠት ማለት ነው። ራስን መካድ ማለት አንደኛ ማድረግ ማለት የስኬጁላችሁን የመጀመሪያው ቦታ እሱን ማስያዝ ማለት ላገኝ የምችለው አምልኮ ከሌለ መንፈሳዊ ጉዳይ አሁን ከሌለ ወይም ቸርች ፕሮግራም ከሌለኝ ጸሎት ከሌለ ትምህርት ከሌለ አገኛለሁ። በጣም ብዙ ሰው ኢትዮጵያ ውስጥ ቢዚ ነኝ ሲል ያስቃል። እና ሰዎች ደግሞ አሉ ከምንም መተው ተጸልዮላቸው እግዚኦ 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 ተብሎ እግዚኦ ውረድ መድኃኔዓለም ሥላሴ ተብሎ ወርዶላቸው 3 ብር ሲቆጥሩ ቸርች አይመጡም። እና መንገድ ላይ ሲያገኙ ፓስተር ይመጣሉ እሺ ለዮናታን አክሊሉ ሲሉ ይመጡ ነው ይመስሉ ፓስተር ይመጣሉ እሺ እንዳቀሪ ነይ እመነኝ ጌታን ፕራዮሪቲ ካረከው ጌታ ራሱ ፕራዮሪቲ ያደርጋል። ወይኔ ይሰማል ወይ? እግዚአብሔርን የስኬጁልን መጀመሪያ ካረከው እግዚአብሔር ራሱ በሲዝኑ ላይ ፊት ለፊት ያደርጋል። ወይኔ ወይኔ አማራጭ የለም ከፊት ያደርጋል። እስቲ በደንብ አድርገህ አሜን በል። ራስን መካድ ማለት እንደዛ ማለት ነው እንጂ እሑድ ጠብቀህ የእሑድ ደንበኛ መሆን ማለት አይደለም። የእሑድ ደንበኛ መሆን ማለት አይደለም። ራስን መካድ ማለት ለሌሎች መኖር ማለት ነው። ወንድምህን ካንተ በፊት ማድረግ ማለት ነው። ራስን መካድ ማለት ጻፉ እንደዚህ ብላችሁ ራስን መካድ ማለት ለራስ አትሁን ማለት ነው። ለራስ አትሁን ማለት ለራስ አትሁን ማለት ምን ነው? እቺ ትምህርት እኮ ለራስ አትሁን ማለት ነው። ራስን መካድ ማለት ይሄኝ ነው። ለራሴ ምንም ነገር ሲሆን ለራሴ፣ ምግብ ሲሆን ለራሴ፣ ልብስ ሲሆን ለራሴ፣ እስቲም ሲሆን ለራሴ፣ ሳሙና ሲሆን ለራሴ፣ ምንም ሲሆን ለራሴ አትሁን ማለት ለወንድምህ፣ ለባልንጀራ፣ ለሌላ ሰው አርግ ማለት። ለራስ የሆኑ ሰዎች አሉ ተባብለናል ከዚህ በፊት አታውቁም? ተናግሬያለሁ እኮ ለራስ የሆኑ ሰዎች አሉ። ለምሳሌ ለራስ የሆኑ ባሎች አሉ። ለራስ የሆኑ ምንም ነገር ለራሳቸው የሚያደርጉ ለሚስታቸው የማያደርጉ በቃ ቅልጥሙንም ምኑንም ጠራርገው እቤት ሚስታቸው ሽሮ ትብላ ምስር ትብላ ከፈለገች ጾም ጸሎት ትሁን ምንም ጉዳዩ አይደለም። ጥርቅርቅ አድርጎ ጨርሶ ለራስ ነው ይመጣል ብሎ ለራስ ይባላል። እሱ ትንሽ እስቲ ማረፍ ፈልጋል ይላል። ለራስ ይባላል እሱ። ሰውየው ማን ነው? ለራስ ይባላል። ባል የሌላችሁ አይመለከታችሁ። ለራስ ባል እግዚአብሔር ይጠብቃችሁ። ጮክ ያልሽው ልጅ ግን ደህና ነሽ? ጮክ አለች በኢየሱስ ስም። ለራስ የሆኑ ሚስቶችም አሉ። ከላይ ቅባቱን በልተው ማታ የታባቱ የሆነ መልክ የሌለው ነገር ይዘው ለራስ ደግሞ የሆኑ ሚስቶች አሉ። ለራስ ከላይ አናቱ እፍታፍታውን በልተው ለራስ ሚስት ይጠብቃቸው በኢየሱስ። አራተኛና የመጨረሻ ራስን መካድ ማለት አራተኛና የመጨረሻ በመከራ ውስጥ መጽናት ማለት ነው። ራስን መካድ ማለት በመከራ ውስጥ መጽናት ማለት ጌታ ደቀ መዛሙርቱ ምን እያላቸው ነው? ጌታ እኮ ደቀ መዛሙርቱን ወደ እነሱ ዞሮ እንደዚህ ይላቸዋል፣ ሊከተለኝ የፈለገ ቢኖራል ራሱን ይካዳላቸው። ለምን መሰላችሁ? ቀጥሎ አሁን ጌታ ኢየሱስ ሊነግስ አይደለም፣ መከራ ሊቀበል ነው። ትልልቅ መከራዎች እየመጡ ነው። በመከራ ውስጥ መጽናት ማለት ነው። አሁን መጽሐፉ የሚለው እንደዚህ ነው። ራሱን መካድ ማለት በመከራ ውስጥ መጽናት ማለት ነው። ሊመጣ ያለ ቻሌንጅ ስላለ እና መከራችሁን በዛ ውስጥ ስፍራችሁ እንዳያስለቅቃችሁ ማለት ነው። ጌታ ተሰድቧል፣ ጌታ ተመቷል፣ ጌታ ተዋርዷል። ግን የደረሰበት መከራ በጠቅላላ ዓላማውን እንዲያቋርጥ ሩጫውን እንዲያቋርጥ አላደረገውም። ሚሽኑን አላቋርጥም ጌታ። ራስን መካድ ማለት በሚገጥም ቻሌንጅ ውስጥ ሚሽንን አለማቋረጥ ማለት ነው። ምንም እንኳን ቻሌንጅ ቢገጥምም የጀመርከው ሚሽን እስከ ፍጻሜ ድረስ ይዘህ መሄድ ማለት ነው። ራስን መካድ ማለት ራስን መካድ ማለት
ለዚህ እኮ ለምሳሌ ባልና ሚስት ሆኑ ስትጋቡ በትዳር ስትኖሩ የሚገጥማችሁ በጋራ የሚገጥማችሁ ቻሌንጅ አለ እና በገጠማችሁ ቻሌንጅ ውስጥ የገጠማችሁን ቻሌንጅ ምክንያት አድርጋችሁ ከትዳራችሁ ዊዝድሮ ስታደርጉ እያላችሁ ያላችሁት ነገር ምንድነው? ቻሌንጅ ገጥሟችኋል። የጀመራችሁትን ፕሮግራም ሚሽን አቋርጣችሁ ወጣችሁ ማለት ነው። አንዳንድ ሰው በነገራችን ላይ ሩጫ ሜዳ ላይ አይታችሁ ከሆነ ሲሮጡ ይሮጣሉ፣ ሲሮጡ ይቀደማሉ። መቅደም ብቻ ሳይሆን ይቀደማሉ። አንዳንዶቹ ሲቀደሙ ሩጫውን ጥለው ይወጣሉ። ሲቀደሙ ሩጫውን ጥለው ይወጣሉ። አንዳንዱ ደግሞ ተቀድሞም እና ኃይሌ 4-5 ደረበው ጥሎ ይሮጣል። ምክንያቱም አትሊስት መጨረስ ዲፕሎማ ያሰጣል። የኢትዮጵያ እግር ኳስ አይታችሁት ከሆነ በአብዛኛው የሚጠናቀቀው በብጥብጥ ሲመሩ እንጂ ሲመሩ አይፈልጉም። ከተመሩ ይበጠብጣል። አቋርጠው ነው የሚወጡት። ጫዋታውን በጥብጥ ነው ያደረጉት። በዳኛው ያላክካሉ። የኢትዮጵያም ደጋፊ እንደዛ። የኢትዮጵያ ደጋፊ አይታችሁት ከሆነ እየደገፈ ነው። ስታገቡ ብቻ ነው የሚደግፋችሁ። ሲገባባችሁስ አስወጣው። ያን 7 ቁጥር አስወጣው። የታባቱ አስወጣው። እንደዚህ ነው አንዳንድ ጊዜ ይላ ኢትዮጵያ። እናንተ ግን እንደሱ አትሉ። አሜሪካን ሀገር ሄጄ እንደዛ ብያቸዋለሁ። ፎቶ እየመጡ ከኔ ጋር ይነሳሉ። ወይ ስንወድ ና ሰልፊ ይነሳሉ። አየዋቸው ሰልፊ ይነሳሉ። ከዛ ውስጤ መልእክት መጣ። ሜሴጅ ካም እና አወራዋቸው። ምን አልኳቸው? አሁን እናንተ ከኔ ጋር ነው ወይ ፎቶ የተነሳችሁት አልኳቸው። አዩኝ። ከኔ ጋር አይደለም ፎቶ የተነሳችሁት። ከኔ ጋር አልተነሳችሁም። እኔ ከሰራሁት ስራ ጋር ነው የተነሳችሁት። ከኔ ጋር እንደተነሳችሁና እንዳልተነሳችሁ የሚታወቀው ሲደክመኝ ከኔ ጋር ፎቶ ትነሳላችሁ፣ ስወድቅ ከኔ ጋር ፎቶ ትነሳላችሁ ወይ? ትነሱብኛላችሁ እንጂ። አዎ ገብቶታል ለማለት የፈለኩት ጉዳይ ገብቶታል። ቢደክመኝና በወድቅ ናስቲ ፎቶ እንነሳ ትላለህ አትልም። ስለዚህ የተነሳኸው ከስኬቴ ጋር ነው። ዮናታን አምጥቷል ካልከው ኢምፓክት ጋር ነው መተፈቶ የተነሳው። ከኔ ጋርማ እንደሆነ የምታውቀው መቼ መሰለህ? የበረታው ቀን ብቻ ሳይሆን የደከመኝም ቀን ፊታ አንድ አይነት ከሆነ ፈገግ ካልክ በቃ አንተ ከኔ ሁኔታ ጋር ሳትሆን ከኔ ጋር ነው ማለት ነው። ብዙ ሰው ባይዘው የጀመረውን አይጨርስም፣ ወዳጅነት አይጨርስም። ባለፈው አንድ ልጅ ጥሩ ነገር ተናግሯል። እንደዚህ ያለ እኔ ወዳጅነት እጄ ላይ አይባክንም አለ። ወሰርኩለት ይሄን አባባል። ወዳጅነት እጄ ላይ አይበላሽም። ኤኒዌይስ ምን ማለት ፈልጌ ነው? መከራ ሊገጥማችሁ ይችላል፣ ቻሌንጅ ሊገጥማችሁ ይችላል። የጀመራችሁትን ሚሽን በመከራና በቻሌንጅ አለማቋረጥ ማለት ነው። ራስ መካድ ነው። በቃ አለቀ። ነው ማወቅ ያለባችሁ ነገር አለ። ባለትዳሮች የሆናችሁ ቤተሰብ የሆናችሁ ማናችሁም ሆኑ ህይወት ሁል ጊዜ አንድ አይነት ሲዝን አይደለም። ግራፍ አለው። እዛ ግራፍ ውስጥ የአበባ ሲዝን አለ። ደግሞ አበባው ደግሞ ረግፎ ደግሞ የቅጠል ሲዝን ደግሞ ይመጣበታል። ደግሞ የቅጠል ሲዝን ሆኖ ብቻ አይቀርም። ደግሞ የአበባ ሲዝን ደግሞ ይመጣል። አንዳንድ ጊዜ አይታችሁ ከሆነ ቤት ውስጥ አበባቸውን አይታችሁ በጣም የተገረማችሁባቸው የቀጠፋችኋቸው ምናምን ከዛ አበባ ቢስ ሲሆኑ ከሆነ ወር በኋላ ደግሞ እንደገና አበባው ታገኛላችሁ። ወዳጄ ዛሬ ነገሩ ረግፏል ብለህ ፊትን ያዞርክበት ሰው እንደረገፈበት አይቀርም። ደግሞ ያብባል፣ ደግሞ ይነሳል፣ ደግሞ እግዚአብሔር ቀን ይሰጠዋል። ቀን ጨለመበት ብለህ ፊትን ያዞርክበት ሰው እንደገና እግዚአብሔር ቀን ያወጣለታል። የምታፍረው አንተ ነህ። ስለዚህ ምን ልፈልግ ነው? የጀመርከውን ሚሽን ስለ ቻሌንጅ ብለህ ማቋረጥ የለብህም። ራስን መካድ ማለት ለሌላው መኖር ማለት ነው። ራስን መካድ ማለት በመከራ መጽናት ማለት ነው። በችግር ውስጥ መጽናት ማለት ነው። በችግር ውስጥ እኔ በጣም ምን አይነት ሰው ያስደስተኛል መሰላችሁ? ልክ ቻሌንጅ ሲኖርባችሁ ቀኛችሁን የሚይዝ ሰው አይገርማችሁ? አይዞን አለን ደግሞ እንቀጥላለን የሚላችሁ ሰው አሜዚንግ የሆነ ሰው ነው። አጠገባችሁ ያለው ሰው ንገሩት። ራስን መካድ ማለት በመከራ ውስጥ መጽናት ማለት ነው። ለሌሎች መኖር ማለት ነው። እግዚአብሔርን አንደኛ በሉት፣ ንገሩት። ወንድምህን ሁለተኛ፣ ራስን መጨረሻ ማስቀመጥ ማለት ነው። ራስን መካድ ማለት ንገሩት፣ በሙሉ ሁለንተና በእግዚአብሔር መታመን ማለት ነው። ባለህ ነገር ላይ ሳይሆን በሉት፣ ንገሩት፣ በእግዚአብሔር ላይ መታመን ማለት ነው።
አሁን የሚቀጥለው ዓመት መስከረም ይመጣል፣ አዲስ ዓመት ይመጣል። ልጆቻችሁን ትምህርት ቤት ታስገባላችሁ። ስራም ያስፈልጋችኋል። ክረምት ነው፣ አንዳንድ ነገር ያስፈልጋችኋል። እጃችሁ ላይ ያለ ነገር ሊኖር ይችላል። ፎርጌት ኢት፣ እርሱት። አሁን አይኖቻችሁን ወደ ሰማይ አምላክ ወደ እግዚአብሔር አንሱ። አንተ ነህ ያመጣኸኝ፣ አንተ ፕሮቫይደሬ ነህ። እውቀቴ ደሞዝ አይሰጠኝም፣ አንተ ነህ እንጀራ የምትሰጠኝ። ጉልበቴ እንጀራ አይሰጠኝም፣ አንተ ነህ ህይወቴ። እስቲ አሜን በሏ። አንተ የልጆቼ አባት ነህ። እኔ አይደለሁም አባት፣ እኔ አይደለሁም እናት። አንተ ነህ። አንተ ነህ የቤቴ ራስ፣ አንተ ነህ የህይወቴ ራስ፣ አንተ ነህ መሪዬ፣ አንተ ነህ። እግዚአብሔር ነው የሚል ሰው አለ። እግዚአብሔር ነው የሚል ሰው ለእግዚአብሔር ክብር ያጨበጭባል። እንቁም በእግሮቻችን። ከዛሬ ጀምሮ ስራ ስትሰሩ ከእግዚአብሔር ጋር የሼር ስሩ። እንዴት በሉኝ? ሰው እንኳን ከእግዚአብሔር ጋር ከሰው ጋር የሼር ይሰራል አይደል? ይኸውላችሁ ከእግዚአብሔር ጋር የሼር የምትሰሩ ከሆነ እናንተ ስተኙ እሱ ስለማይተኛ ስራችሁ አይዘጋም፣ ይቀጥላል ስራችሁ። ከእግዚአብሔር ጋር የሼር እውነቴን ነው የምነግራችሁ። በእግዚአብሔር መታመን ማለት ካለህ ነገር የተነሳ ምንም ነገር ልታደርግ እየቻልክ ምንም ነገር ልታደርግ እንደማትችል አድርገህ ራስህን መቁጠር ማለት ነው። እቺን እንኳን ይዛችሁልኝ ከወጣችሁ ዛሬ ተሳክቶልኛል። በሌለህ ነገር ላይ በእግዚአብሔር መታመን ማለት አይደለም ራስን መካድ ማለት። ባለህ ነገር ላይ በእግዚአብሔር መታመን ማለት ነው። እግዚአብሔርን ማመን ራስን መካድ ማለት